40 ቁጥር 6 ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተክርስቲያናችን ሥርዓት መሠረት ከመስከረም 26 ቀን አንስቶ እስከ ኅዳር 6 ቀን ያለው ጊዜ ዘመነ ጽጌ ይባላል። ጽጌ ማለት አበባ ማለት ነው። በተለይም በሀገራችን በኢትዮጵያ ይህ ወቅት የአበባ ወቅት ነው። ተራሮቹ፣ ሸለቆቹ፣ ሜዳዎቹ ሁሉ በጽጌያት ወይም በአበቦች የተዋቡበት ወቅት ነው። ከዚህ የተነሳ ቤተክርስቲያናችን እግዚአብሔርን በወቅቱ እያነሳች ስለ ሥራ ሁሉ በሥራ ሁሉ ታመሰግነዋለች። ሌላው ከወቅቱ ጋር እያነጻጸረች ለልጆቿም አስፈላጊውን ትምህርት ትሰጣለች። ከዚህ የተነሳ እኛም ዛሬ በዚህ ርዕስ ለመማር መርጠናል። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6። በተለይ በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ሁሉ ጽጌን ወይም አበባን አስመልክተው ነው። አባታችን ጡመ ልሳን፣ ፈልፈለ ማህሌት፣ እንዚራ ለቤተ ክርስቲያን፣ ባሕረ ጥበባት፣ ማህሌታዊው ኢትዮጵያዊ ሊቅ ቅዱስ ያሬድ በዝማሬው ቅድስተ ቅዱሳን ድንግል ማርያም ወለደተ አምላክን በጽጌ በአበባ ልጇ መድኃኔ ዓለም ኢየሱስ ክርስቶስን በፍሬ እየመሰለ በስፋት ዘምሯል። አባታችን አባ ጽጌ ድንግልም ማህሌተ ጽጌውን ደርሷል። ይህም ማህሌተ ጽጌ በየዓመቱ በዚህ ወቅት የሚደርስ ነው። እኛም ከዚህ የተነሳ ነው ይህንን ኃይለ ቃል ርዕስ አድርገን ያነሳ ነው። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ እኛ የሰው ልጆች በሳር ወይም በምድረ በዳ አበባ ለምን እንደተመሰልን እንመለከታለን። ሁለተኛ በሳርና በምድረ በዳ አበባ ከተመሰልን ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንዲህ ይላል እዚህ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ጀምሮ ጩኹ የሚል ሰው ቃል ምን ብዬ ልጩኽ አልኩ ይላል። አሁን ጩኽ አለኝ ሲል አሰምተህ ተናገር አለኝ ማለቱ፣ ድምፅህን ከፍ አድርገህ ተናገር አለኝ ማለቱ ነው። ልዑለ ቃል እየተባለ የሚጠራ ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢየ እግዚአብሔር ቅዱስ ኢሳይያስ የተናገረው ቃል ነው። ለጊዜው ይህንን ቃል የተናገረው ለእስራኤል ዘሥጋ ነው።
ፍጻሜው እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች የሚነገር ቃል ነው። ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ ይላል። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል፣ ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። የጌታ ቃል ግን ለዘላለም ይኖራል ይላል። ስለ ቃሉ ምስጋና የባህሪ የሆነ አምላካችን እግዚአብሔር ክብር ምስጋና ይግባው። በመጀመሪያ በቆሞ ወቅቱን እንመለከተዋለን። አሁን ይሄ መስከረም፣ ጥቅምት በሀገራችን በኢትዮጵያ የልምላሜ ጊዜ የአበባ ጊዜ ነው። ይሄ እግዚአብሔር ድንቅ ሥራ ነው። ለዓይኖቻችን ማረፊያ የሆኑ ብዙ አይነት ህብረ ቀለማት ያላቸው መዓዛቸው ወይም ሽታቸው የተለያየ የሆኑ አበቦችን ምድር እንድታወጣ አድርጓል። እነኚህ አበባዎች የዓይኖቻችን ማረፊያዎች ናቸው። በአበባ እኛ የሰው ልጆች ደስታችንን እንገልጣለን። አንዳንድ ጊዜ ከኛ ሰዎች ርቀው ሲሄዱ ለመሸኘት እቅፍ አበባ ይዘን ይሸኛል። ከኛ ርቀው የነበሩ ወገኖቻችን ከሄዱበት ሲመለሱ እቅፍ አበባ ይዘን እንቀበላለን። በሰርጋችን ላይ አበባ ይታያል። በልዩ ልዩ ዝግጅቶች፣ ድግሶች ላይ አበባ በጠረጴዞች ላይ ይቀመጣል። ለመንግስት የሥራ ኃላፊዎች፣ ለሃይማኖት አባቶች ክብር መግለጫ፣ የደስታ ምልክት ይሆን አበባ ይበተናል። አበባ የደስታ መግለጫ ስለሆነ ማለት ነው። ሌላ አበባ የፍቅር መግለጫ ነው። ባል ለሚስቱ፣ ሚስት ለባሏ፣ ልጆች ለወላጆች፣ ወላጆች ለልጆች፣ ባልንጀራ ለባልንጀራ ፍቅራቸውን ለመግለጥ ልዩ ልዩ አይነት አበቦችን ያበረክታሉ። እናቶቻችን በሚወልዱበት ጊዜ አበባ ይዘን እንቀርባለን። ይህም ብቻ አይደለም፣ ሽልማትም ነው ለድል አድራጊዎች የሚሰጥ። ሮጠው ለቀደመ ታግሎ ለጣለ ሰው በአረንጓዴው ቅጠል አክሊል ተዘጋጅቶ በሱ ላይ አበባ ተደርጎ በራሱ ላይ እንደ ዘውድ ይደፋለታል ወይም ይቀዳጃል ማለት ነው። አበቦች ይሄንን ሁሉ ያሳያሉ። የደስታ መግለጫ ነው፣ የፍቅር መግለጫ ነው፣ ደግሞ ለድል አድራጊዎች የሚሰጥም ሽልማት ነው። እንግዲህ እኛን የሰው ልጆች በሳርና በአበባ መሰለን። ሥጋ ለባሽ ሁሉ ሳር ነው አለ። ክብሩም ሁሉ እንደ ምድረ በዳ አበባ ነው አለ። እኛን ከሳር ጋር ከምድረ
በዳ አበባ ጋራ የሚያመሳስለን ነገር ምንድን ነው? በመጀመሪያ የምንመለከተው ይህንን ነው። በሳር በምድረ በዳ አበባ የመሰለን ምክንያቱ ሳሩ ስለሚጠወልግ ነው። እኛም እንደ ሳሩ እንጠወልጋለንና አበባው ስለሚደርቅና ስለሚረግፍ እኛም እንደ አበባው እንደርቃለን፣ እንረግፋለን። ያንን ያጠይቃል። በመጀመሪያ እንደ አበባ እንዳማረብን አንቀርም። አበባው እንደሚደርቅ እኛም በሞት እንደርቃለን አንድ ቀን። አበባው ደርቆ እንደሚረግፍ እኛም ደግሞ በሞት ደርቀን በመቃብር ወድቀን በስጋ እንፈርሳለን፣ እንበሰብሳለን። ይህንን ያጠይቃል። ይህን ስናነሳ አበባ የደስታ የፍቅር መግለጫ ብቻ አይደለም፣ ወይም ደግሞ ለድል አድራጊዎች የሚሰጥ ሽልማት ብቻ አይደለም። አበባ የሐዘንም መግለጫ ነው። ወገኖቻችን በስጋ በሞት ከኛ ሲለዩ በመቃብራቸው ላይ የአበባ ጉንጉን እናስቀምጣለን። ያው ለትምህርት አሁን ማስከሬን በመካከላችን ገብቷል። ትምህርቱ አሁን በደንብ አድርጎ እየያዛል። ጥሩ ነው። ጊዜውን ጠብቆ መጣ። የአበባ ጉንጉን መቃብር ላይ እናስቀምጣለን። ሙታንን ስንሸኝ ምን ስንል ነው? በመጀመሪያ እንደ አበባው ተቀጠፉ ስንል ነው። ደረቁ፣ በሞት በመቃብር ሊወድቁ ነው ማለታችን ነው። ምንቀብራቸው ነው በስጋ። እሱ ብቻ ግን አይደለም። መስከረምና ጥቅምት ላይ የምናየው አደይ አበባ ሂዳር ታኅሳስ ላይ ጠውልጎ ደርቆ ይወድቃል፣ ይረግፋል፣ ይፈርሳል፣ ይበሰብሳል። እንደገና ጊዜውን ጠብቆ በመስከረም ላይ የአበባ ያብባል፣ ይበቅላል እንደገና። ይህ ደግሞ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለንም ስንለው በሞት ደርቀን በመቃብር ወድቀን ረግፈን ፈርሰን በስብሰን አንቀርም። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን ስንለው አምላካችን እግዚአብሔር የሁላችንን ትንሣኤ የክብር ትንሣኤ ያድርግልን። አበባውን ከማየት በፊት ሳር አለ። 4 ደረጃዎችን እንመለከታለን። ከመድረቁ አስቀድሞ ያለውን እድገት ማለት ነው። ሳር አለ። በሳሩ ላይ አበባ ያብባል፣ አበባ ይወጣል። በአበባው ላይ ፍሬ ይታያል፣ አበባው ፍሬ ያፈራል። 3 ከፍሬ በኋላ መጠውለግ አለ። ያ ፍሬ ይጠወልጋል፣ በሰርክ ይጠወልጋል። ከዚህ በኋላ ነው የሚደርቀው። ከመድረቅ በኋላ መውደቅ አለ። ከመውደቅ በኋላ መርገፍ፣ መፍረስ፣ መበስበስ አለ። ይህንን በእኛ ሕይወት ውስጥ ነው የምናየው። ስለ ሳር፣ ስለ አበባ፣ ስለ ፍሬ ሊነግረን ገዶት አይደለም፣ ስለኛ ሕይወት ነው። ስጋ ለባሽ ሁሉ ምንድን ነው? አበባ ነው። በደንብ በሉ። ስጋ ለባሽ ሁሉ በሉ አበባ ነው። ስጋ ለባሽ ሁሉ ምንድን ነው? አበባ ነው። ሁላችን በምድረ በዳ አበባ እንመስላለን። ይህንን አባታችን ክቡር ዳዊት ሲዘምር
እንዲህ አድርጎ አምጥቶታል። የዳዊት መዝሙር 89 ቁጥር 5 ጀምሮ ዘመኖች የተናቁ ይሆናሉ ይላል። ዘመኖች የተናቁ ይሆናሉ ሲል በመጀመሪያ ዘመናችን በምድር ላይ አጭር መሆኑን የሚያጠይቅ ቃል። የቱንም ያህል በምድር ላይ ብንኖር የሰው ዕድሜ በጣም አጭር ነው፣ ረዥም አይደለም። በዚህ በመጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ መመልከት ይቻላል። ከሴት የተወለደ ሰው የሕይወት ዘመኑ ጥቂት ቀን ነው ይላል። በመጀመሪያ የእያንዳንዳችን ዕድሜ በምድር ላይ ጥቂት ነው፣ አጭር ነው። ዘመኖች የተናቁ ላሉ ማለት ነው። እጥረቱን ያመለክ ለምሳሌ በጣም ብዙ ዓመት የኖረው ሰው በምድር ላይ ማለት ነው ማቱሳላ ነው። ስንት ዓመት ኖሯል? 969 ዓመት ኖሯል። 1000 ዓመት ሊደፍን የቀረው 31 ዓመት ነው። የሚገርማችሁ በእግዚአብሔር ቀን አቆጣጠር ግን ማቱሳላ እንኳን አንድ ቀን አልሞላው። ለምን? በእግዚአብሔር ዘንድ 1000 ዓመት ስንት ቀን ነው? አንድ ቀን ነው። አንድ ቀን። ስለዚህ ማቱሳላ እንኳን በእግዚአብሔር አቆጣጠር አንድ ቀን አለው። እንደ ማቱሳላ እንኳን ያለ ዕድሜ ቢኖር በጣም ጥቂት ነው። ዛሬማ ተውት፣ አጥሮ በጣም ትንሽ ነው። ስለዚህ ከሴት የተወለደ ሰው አለ። ከሴት ያልተወለደ ሰው ኖሮ አይደለም፣ የሰው ልጆች በሙሉ ለማለት ነው። ሁላችንም ከአባታችን አብራክ ተከፍለን በእናታችን ማኅፀን ተጸንሰን ነው የተወለድነው። ከሴት ነው የተወለድነው። ግን ከሴት የተወለደ ሰው አለ የሰው ልጆች በሙሉ ሲል የሕይወት ዘመኑ ጥቂት ቀን ነው፣ አጭር ቀን ነው አለ። ዘመኖች የተናቁ ይሆናሉ ያለው ክቡር ዳዊትም ለዚህ ይቀጥልና ምን ይላል? ጻድቁ አባታችን ኢዮብ መከራ ይሞላዋል። ምን ይሞላዋል? መከራ ይሞላዋል። ዘመኖች የተናቁ ናቸው ያለው ክቡር ዳዊት ዘመኑ የጭንቅ ስለሆነ የመከራ የፈተና ስለሆነ ነው። በተለይ በዚህ ዘመንማ አስጨናቂ ዘመን ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ይህንን መዝግቧል። ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። ምን የሚል ዘመን? የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ያለነው በመጨረሻው ዘመን ዋዜማ ላይ ነው። በመጨረሻው መጀመሪያ ላይ ነው ያለነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ላይ ነው ያለነው። ይሄ ዘመን ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ገንዘብን የሚወዱ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ